103ኛ ኮር አባላት ናቸው ደቡብ እዝ ማለት ነው ሸዋ አካባቢ የነበረው ደቡብ እዝ ይሄ የሰማነው ከመከላከያም ከፖሊስ ከፌደራል ፖሊስ አባላትም የሰማነው በጣም አስደንጋጭ ነው መረጃዎች ይወጡ ያሉት ዛሬ ማዳጋስካር የመፈንቅለ መንግስት ሙከራ እየተደረገብኝ ነው ይያለ የማዳጋስካር ቤተ መንግስት ዛሬ ሲጮህ ነበርና ዋና ኤሊት የሚባለው ፎርስ ከህዝቡ ጋር ሆኖ የተቀላቀሏል የመንግስትን የመገልበጥ ስራ ሲሰራ ነበር ዋና ሰራዊቱ ነው ያመፀውና መግለጫው ሲሰጥ የነበረው ይሄ በጣም አደገኛ የሆነ አዝማም ያለ በኢትዮጵያ በሴኩሪቲ ፎርስ ማለት ነው በፌደራል ፖሊስም በመከላከያ ለምሳሌ ከታችኛው እስከ ላይኛው ያለው ፌደራል ፖሊስ የፖሊስ አባላት በጣም ከባድ ነው አንደኛ ፖሊስ ሆኖ ወትድርና ጦርነት ውስጥ ያስገቧቸው ነው ፌደራል ፖሊስ ነው ልክ የትግራይ ማጭሪ ዘግባ ምናምን ይዘግባ ተብሎ የብሔር ብሔረሰብ ፖሊስና ምናምን የክልል ይዋል ግባ የተባለው አይነት አሁንም ፖሊሶች ያስገባቸው እየተቀቀሉ ነው የሚታወቅ አዲስ ነገር አይደለም እና አስደንጋጭና የሚባለው የተባለው አንተ ጦርነቱ ከብዷል አማራ ክልል ያለው ሁኔታ ከብዷል የኦሮሚያ ጉዳይ ከብዷል ምናልባት የትግራይ ከተጨመረበት የኤርትራ ከተጨመረበት በጣም እጅግ አደገኛ የሚባል ቋንቋ ራሱ አይገልጸው ሶሻል ሚዲያው ጭምር በድፍረት ወታደሮች እየመጡ ምን እንደሚል ተመልከቱ ዩኒፎርማቸው ለብሰው እሪ ብሎ ያለቀሱ ነው የምታዩዋቸው ሚዲያ ላይ ሪፐብሊካን ጋርድ አርጎ ትላንት እዚህ ፕሮግራም ላይ ያሳዩዋችሁ እኛ ቀይ ባህር ትላንት የኛ ነበር ምናምን ገባለን የግድ ነው ምናምን የሚሉትን ተዋቸውና ኢሬቻ ላይ የታዩ የአዳነች አበቤ ዩኒፎርም አስለብሳ እኛ ሽንት እንኳን ብንሸናባቸው ኤርትራውያን እኮ ወደ ቀይ ባህር እንከታቸዋለን ለነሱ የኛ ሽንት እንኳን ጦርነት ከፍተንባቸው ብንሸናባቸው እንኳን ቀይ ባህር ይገባሉ ሲሉ የነበሩት የኢሬቻ ልጆች ቀይ ባህር ኬንያ ቀይ ባህር ኤሪትሪያን ኬንያ እያሉ ሲዘፍኑ የነበሩት እነሱ ተዋቸው እነሱ ባለጊዜ ነን ባዮች ናቸው ያዳነች አበቤ ጥንቸሎች ናቸው እነዚህ የማይረቡ ናቸው እነዚህ ኦሮሚያ ስላለው ወንድሞቻቸው ላይ እየደረሰ ያለው ግፍ እንኳን ስሜት የማይሰጣቸው በፍጹም ይሄ ኒው ጄነሬሽን ነው ሶሻል ሚዲያ ላይ አክቲቭ የሚባል ትውልድ ነው ይሄ ቲክቶክ ላይ ታገኙታላችሁ ዩቲዩብ ላይ የሆነ በቃ ፌስቡክ ላይ ምናምን ይታያል ብዙ ጊዜ ሶሻል ሚዲያ ላይ አክቲቭ የሚባለው ትውልድ ኤሪትራን ኬንያ ምናምን ይያለ የዘፈነ ስታዩት ባለጌ ትውልድ በሉት ይሄ ባለጌ ትውልድ እዛው ሱሉልታ ሄጄ ቁርጥ ስጋ በልቼ ልምጣ ይያለ ፈርቶ የሚኖር አዲስ አበባ እየኖረ ቀይ ባህር ኬንያ ይላል ይልቁን አዲስ አበባ ዙሪያ ያለው ሁኔታ እንዴት አድርገን ነው ሶሉ የምናረጋው እንዴት ነው ይሄ ነገር አገሪቱ ወዴት እየሄደች ነው ትግራይም የታጠቀ ነው ጥቅ ብሎ የታጠቀ ነው አዋራም ያው እንደምታውቁት ስፍር ቁጥር ያለው ሰራዊት ገንብቷል ኦሮሚያም ስፍር ቁጥር ያለው ሰራዊት በኦሮሚያ ልዩ ኃይልም በኦላም በሁሉ የተገነባ አለ ሽመልስ አብዲሳ ታንክ ሁሉ አስታጥቆታል የኦሮሚያ ልዩ ኃይል መጨረሻ ላይ ይሄ ሀገር ወዴት እየሄደ ነው ከአብይ አህመድ በኋላ ምን አይነት ኢትዮጵያ ነው እየመጣ ያለው ሁሉም የየራሱ ሰራዊት አፈርጥሞ ነው እየመጣ ያለውና እቺ ሀገር ወዴት ነው የምትሄደው ምን አይነት ሴንትራል ገቨርንመንት ኢትዮጵያ ላይ ያስተዳድር ይችላል ብሎ ለቀንታት ታክል ስሜት የማይሰጣቸው ሰዎች ናቸው እነዚህ ምንም አይሰማቸው ምክንያቱም አንዴ ወንበር ላይ አለን ብሎ ያመነ ሰው ካለ እድሜ ልኩ በዛ ቀጥራለሁ ብሎ የሚያስብ ነው ከባድ ነው እና የፖሊሱ አንዴ ሙስና ከባድ የአገሪቱ ሙስና ተገንዝቧል ወታደር ማለት ኮንስታብል ነው የሚባለው እኔ ኮንስታብል ሲባል ትልቅ ማዕረግ ይመስለኝ ነበር አላቅም የፖሊስ ማዕረግ ስለማላቅ ነው ኮንስታብል እገሌ ሲባል እንደ ኮማንደር ምናምን ለካ ኮንስታብል ማለት ተራ ወታደር ማለት ፕራይቬት ማለት ነው ወታደር ተራ ማለት ነው እና ሙስና በምን ያህል ደሞዝ ነው ይሄ ፕራይቬት ይሄ ኮንስታብል የሚባለው ህይወቱ ይሄ ታች ያለው ምንም ማይዘርፈው ምንም ጨዋ የሆነ እንትን መኖር እፈልጋለሁ ነገ መጠየቅ አልፈልግም ያ ኮኔ ዘረፈኝ አዲስ አበባ ተመልካቹ አዲስ አበባ ያላችሁ በተለያየ መንገድ ባለሀብት ያስፈራራችሁ ቴሌፎን እየደወላችሁ ቴክስት ያረጋችሁ በግቢ አካባቢ ያያበባችሁ በተለያየ መንገድ ያስፈራራችሁ ከባለሀብት የምትዘርፉ የነገ ሰው ይበለን ነው የሚያስብለው የነገ ሰው ይበለን ሁሉም እየተመዘገበ ነው እንኳን ያውኑ በሁለት ዓመት የትግራይ ጦርነት ጊዜ ትግራዋይ አንጋላታ በሙሉ ሬኮርድ ነው እኔ አንድ ልጅ ያለ የነገረኛል 350,000 ብር ተቀብሎኛል እኔ በትግራይ ጦርነት ጊዜ የነገረኝ ነው በትግራይ አንድ ትግራይ የነገረኝ ነው እና ሳይው አንድ ሬስቶራንት ሁሉ ያገኘዋለሁ አለ ሁሉ
እና ደብድቦኛል እዚህ አካባቢ የሆነ የተሰበረ ነገር አለኝ እዚህ አካባቢና ያመኛል ቅስቃሴ ሲመጣ ያመኛል አለ እና ከእስር ቤት እንደወጣው አንድ ሬስቶራንት ሁሌ የምንገናኝበት ሬስቶራንት አለ እና እሱ ሳይው 350 ሺህ ብር አይደለም ይታየኝ በቃ የበቀል ስሜት ይታየኛል አለ እና ምን ላርጋለኝ ተቀበለው ምን ማታርገው ብሩን ግን ተቀበለው መከርኩት እንዴት እንደሚቀበለው አዳማ ሄዶ ተቀበለው እጥፍ አርጎ አይደለም እጥፍ አካባቢ ነው እኔ 600 ምናምን አርጎ ተቀበለው ስለ በወለድ አርጎ 350 ሺህ የተወሰደበት ትግራይ አይደለም መናገር እና እንቅልፍ አጣው በቃ ስለ ገንዘብ አይደለም ልጁን ሳይው ሬስቶራንት እንዳጋጣሚ አገኘዋለሁ አለ ፖሊስ ነው ይሄ ፖሊስ የወሰደውን በተለያየ መንገድ ኦሮሚያ ነው አዳማ ኦሮሚያ ነው ግን ልጁ እንደምንም ብሎ የሆነ አንንጃ የሆነ በአስማቲውን በመናምን ይሁን አዳማ ወስዶ አዳማ ተቀብሎ 600 ሺህ ምን ተቀብሎ መጣ ከዛ ትዝ አይለኝ ማለት ልጁ ትዝ አይለኝ በቃ ገንዘብ ተቀብያለሁ ሬስቶራንት ባገኘው እንኳን ምንም አይለኝ ማለት ከዛ ይተዋወቃሉ ምንም ያኛው ምን ማድረግ እንደምችል ያኛው ምን ማድረግ እንደምችል ተዋወቁ ማለት ነው ይሄ ከባድ ጊዜ ይመጣል ለነገ አዲስ አበባ የሚደረግ ወንጀል የማይታወቅ እንዳይመስላችሁ አንዳንዶቻችሁ በተለይ ባለሀብቶች የምታሳዱ ይሄ አሳዶ አገር እንደመጥፋት አገር ክዶ እንደሄድ ኖርማል ይሄን አደርጋለሁ ካልክ ታረጋዋለህ አገር ቤት ቆያለሁ ካልክ ግን ነገ የፍትህ ቀን ነው የፍርድ ቀን ነው የምንለው ለዛ ነው እና ይሄ አስፈራሪ ነው የሚባለው መከላከያ ሶሻል ሚዲያ ላይ ያሉ ተመልከቱ ዩኒፎርም ግጥም አድርጎ ያለቀሰ የሚውል በቃ ምናምን ከዛ በኋላ አንተ ፋኖ ወይ ሞታል ከዚህ በኋላ ጦርነት አቁም አንተ አታሸንፈኝም የሚልም የአንዳንድ ልጆች አሉ ቀይ በሬታ ኮማንዶ ነን የሚሉትም አሉ ልጆች ያው እነሱ የታወቀ ነው ልዩ የኤሚሬት የምትከፍላቸው ናቸው ብርሃኑ ጁላ የሚከፍላቸው የብርሃኑ ጁላ ጦር ሳይሆን ኤሚሬት የምትከፍላቸው ሪፐብሊካን ጋርድ የሚባለው ከብርሃኑ ጁላ ቁጥጥር የሆነ አዲስ አበባ ዙሪያ ይሄ በልዩ ሁኔታ የሚታዘዘው አብይ አህመድ በልዩ በጀት ከኤሚሬት የሚመጣላቸው ልጆች ናቸው እነዚህ ከጀነራል በላይ ነው ደሞዛቸው ወደ 40 ሺህ ምናምን ነው አንድ ወታደር የሚቀበለው 40 ሺህ የሚቀበል ጀነራል የለም ደሞዝተኛ 40 ሺህ የለም በመከላከያ ውስጥ እነዚህ ወታደሮች ግን እንደዛ ነው የሚከፈላቸው የኤሚሬት ቀልቦች ናቸው እነሱ የኢትዮጵያ መከላከያ ሰራዊትን አይወክሉም እነሱ የቤተ መንግስት ልጆች ናቸው እነዚህ መጥቶ ቀይ ባህር ምናምን ቢሉ እንጀራቸው ነው በቃ ይበሉ በ5000 4000 6000 የሚከፈለው ወታደር ግን ሄዶ ሁለት ቁርጥ ስጋ የማይበላ ወር ቆጥሮ የማይበላ ኮሎኔል ባለበት ሀገር አንድ ኮሎኔል ሄዶ ሁለት ቁርጥ ስጋ ጓደኞቹን መጋበዝ የማይችል አንድ ወር ሙሉ ኮሎኔል የሚለው ማዕረግ ተሸክሞ የሚሄደው ግን ማሮታል ነው ማለት መከላከያ ማንን ነው ያገለገልኩ ያለው ለማን ነው መስዋው ለማን ነው ሞተው ለማን ነው ደማው ማን ከማን ጋር ነው እየተዋጋውኝ ያለው በ7-8 አመት ጉድ 7 አመት ሙሉ 8 አመት ሙሉ እየተዋጋው ከማን የሚባል የውጭ ኃይል ነው የተዋጋውት ብትል ማንም የውጭ ኃይል ጋር አልተዋጋም የኢትዮጵያ መከላከያ ሰራዊት ከራሱ ህዝብ ጋር ነው እየተዋጋ ያለው በየተራ እየዞረ ከክልል ወደ ክልል እንደ ቱሪስት እየዞረ ነው ህዝቡን እየፈጀ ያለው ስለዚህ ፖሊሱም ነቄ እያለ ነው ወታደሩም የመሰላቸት ስሜት አለው ፋቲግ ይሰማዋል የሞራል መሰበር ቅስም መሰበር ነገር ይሰማዋል ምንድነው ከማን ጋር ነው እየተዋጋው ያለው ማቆሚያውስ መቼ ነው የት ነው የሚለው ጥያቄ ጭምር ወሳኝ ጥያቄ ሆኖ ቀጥሏል ይሄን በተለይ ደግሞ ፖሊስ አካባቢ ሲሰማ ከባድ ነው ትንሽ የነካ ማድረግ ትንሽ አንድ ቆራጥ የሆነ ፖለቲካ ፓርቲ ፖለቲካል አክቲቪስት የሆነ ነገር ራሱን መስዋዕትነት ማድረግ የሚችል የሆነ ነገር አደርጋለሁ ቢል በቀላሉ የሚነሳ ሰራዊትና የፖሊስ አባላት ነው የተፈጠረው ኢትዮጵያ ምድር ላይ ትንሽ የመጀመር ነው ኦርጋናይዝ ማድረግ የሚችልም ኃይል ብቻ አስሉደቱ እንደሚለው እኛም ጦርነት ምናምን ያስፈልገን መወገት ያስፈልገን በ45 ቀን በፓብሊክ ዲስኦቢዲየንስ ይሄን መንግስት መንግሎ መጣል ይቻላል ህዝቡን አደራጅቶ ማድረግ ይቻላል የተለያየ ፒስፉል ሜካኒዝም ተጠቅሞ ፒስፉል ሽጉጥ ሳይተኮስ ማድረግ ይቻላል እንዳለው ለነገሩ ይሄ ፌስቡክም እንደ ታንክ ነው የሚፈራው እንደ ድሮን ነው የሚፈራው ፌስቡክ ላይ ጠቅላይ ሚኒስትሩ ይውረድ ብዬ ብጽፍ አዲስ አበባ ተቀምጬ ያው ጦርነት ነው አይደል ጠቅላይ ሚኒስትሩ ይውረድ እንደምን አልካይባል ፍሪደም ኦፍ ስፒች አይባልም ይሄ እገሌ የቀበሌ ሊቀመንበራችን ይውረድ እንደማለት አይቆጥሩትም እነሱ እኩል ነው ጠቅላይ ሚኒስትሩ ይውረድ ማለትና የቀበሌ እድር ሊቀመንበራችን አላመንህም በቃ እድር ሊቀመንበር ይቀየርልን ማለት አንድ ነው ግን በእነ አብይ አህመድ ዘንድ ጠቅላይ ሚኒስትሩ ይውረድ ማለት ሌላ ነው ክርስቲያን ታደለ ያለውን ቋንቋ ነው
ምን እንደሆነ ምን እንደደረሰበት እናውቀዋለን ጠቅላይ ሚኒስትሩ ቢወርዱስ ብሎ ይጠየቀው ይሄን እዚህ ጋር እንዝጋውና ምግበይ ኃይለ ጀነራል ምግበይ ኃይለ እነ ባህላው ጀነራል የሚሉት ነጫጭባዎቹ ይሄ ወራዳ የሰፈር ልጅ ባህላዊ ጀነራል የሚሉት ምግበይ በእውነት ኢትዮጵያ ፖለቲካ እኔ ባህላዊ ጀነራል ነኝ ሁሉም የትግራይ ህዝብ እንደዛ ባህላዊ ጀነራል ስድብ ከሆነ ሁሉም የባህላዊ ጀነራል ብላችሁ በሰድቡት የባህላዊ ጀነራል ነው ሲል አንዳንዶቹ ትግራይ ውስጥ አሉ ቆረቆንዳ ፊት ሁሉም የሚቀልዱ ማለት ነው በቃ እኔም ጀነራልኛ ይላል ባንዳ ጀነራል አይሆንም ኢን ጉድ ፌዝ ጀነራል ምግበይ በተናገረው መንፈስ ግን ሁሉም የጀነራልነት ፊሊንግ ሊሰማው ይገባል ነው ያለው ምን ማለት ጀነራል ማለት ምን ማለት ነው ሁሉም ጀነራል የመሆን እንትን አለው ፖሲቢሊቲ አለው ከሰራ ከጣርክ ነው ህዝብ ካገለገልክ ነው ለቆምክለት ዓላማ ሜንቴን አድርገ እስከ ጫፍ ካደረስክ ነው ዝም ብሎ 10 ደቂቃ እኮ ዘው ብሎ ጀነራል አይሆንም እኮ እንደ ባጫ ደበሌ ሆኖታል ተብሎ እኮ ሌላ አይሆንም እኮ ባጫ ደበሌ ብቻ ነው ከ10 ደቂቃ ሄዶ ብርጋዴር ጀነራል የሆነው ከነ ሐየሎም ጋር እኩል የሆነው ከነ ጆቤ ጋር ከነ ሐየሎም ጋር እኩል የሆነው እሱ ነው ሌላ ግን በማዕረግ በሰርተ ነው የምታገኘው እኔ ምግበይ ዛሬ ጽምብላ አርሚ 11 የሚባል የመጽሐፍ ምረቃም የሰራዊት ኮማንዶዎች ምናምን እያየን ነበርና ምን አለው አዲስ አበባ ላሉት ማለት ነው አዲስ አበባ ላሉት እነዚህ ኢትዮጵያ የሸተቱት ታን ኢትዮጵያ አሁን ኢትዮጵያ የግድ ነው ይሄ ማዕከላዊ እዝ እንዳይፈርስ በቃ ማዕከላዊ እዝን ለማፍረስ ነው እየመጣ ያለው ያ ቡድን እየተባለ እነ ጀነራል ጻድቃን የሚተረጉሙታል የማዕከላዊ እዝ ተቆርቋሪ ይሆናሉ ትላንት ሻቢያ እንኳንም አላጠፋው በዛን ሰዓት የነበረው አብይና ሻቢያ በጣም አርቦች ስለነበሩ ከአዲስ አበባ በጣም ሁሉም ትግራዋይ እኛም ስንሰጋበት የነበረ ዘመን ነው የትላንት ጊዜ የሚካድ አይደለም በጣም ተጋሩ የሚባሉ በኤርትራ መንግስት ጥርስ ተለክሶባቸው የነበሩ ሰዎች እነሱ ይጠፋሉ በቃ አብይም ያጠፋቸዋል ብለ እኔ ስሰጋባቸው ከነበሩት ውስጥ አንዱ እሱ ነው እኔ የምሬ ነው የምናገረው እና ምናልባት ያጠፉት ይሆናል ምናምን የሚል ይሄ ጊዜ በጣም ከባድ ጊዜ ነበርና አብይም ሁሉም አሳልፎ በቃ አንድነን ምናምን በሚባልበት ጊዜ ነው መጠለያ ነው ብሎ ወደ ትግራይ ነው የመጣው አዲስ አበባ ቨልነረብል ሆንኩኝ እዝም በቃ ወጣ ስገባ እየተከታተለው ነው ሲባል እኔ ትግራይ መሄዱ በጣም ሴፍ ነው በያሰብኩኝ ውስጥ ከዛ ትግራይም የፈራው አልቀረም ሁለቱም መጡ ኤርትራ መጣ አብይም መጣ ከዛ እንደገና ቆላተንቤን ሄደው ሁሉ ማለት ነው ይሄ መጀመሪያ እንደነ ሰራዊቱ የነበረ ሰራዊት ነው ከመቀሌ ሄደው ግን አጋጣሚ ሄዶ የተሳካለት ታጋይ ሆኖ አለ አንዳንደኛው አጎቱ ቤት ምናም ተደብቆ 8 ወር ይቆያል ሌላው በጣም ኮሚትድ ሆኖ ወደ ትግል ገብቶ ስራው ሰርቶ ይመጣል የተለያየ ሮል ተጫውቶ ይመጣ ነው አንዳንዶች ህይወታቸው ጭምር አድነው ነው የመጡት ማለት መቀሌ ቢቆይ ኖሮ ይሄኔ ሌላ ህይወት ውስጥ ይሄኔ ሌላ ታሪክ ይኖረዋል ለምሳሌ አንዳንዶቹ ለነዚህ ነው መልእክት ያስተላለፈው ምግበይ አዲስ አበባ ሆናችሁ ትግራይ ስትመጡ ራያ አድዋ ቀበሌ ምናምን ወረዳ ያያላችሁ የምትከፋፍሉ ትግራይ ስትመጡ በቀበሌ በወረዳ እየከፋፈልከኝ አዲስ አበባ ሆነ ኢትዮጵያ ብትሸት የሚሰማህ የለም አለ እኔ በህግ ቋንቋ ኢትዮጵያ ውስጥ ነው ያለ ነው ትግራዋይ ሳልሆን ግን ኢትዮጵያዊ መሆን አልችልም አለ መጀመሪያ ትግራዋይነቴን ወዝን ትግራይ ያለው ዩኒቲ ተቀበለ እዚህ ምክንያቱም ያቆታላ ትላንት የተጠቀሙት እኛ መከላከያ ይግባልን ይያለና ሀፍቱ ኪሮስ የሚባለው ያማጨው ተቀምጠው መከላከያ ይግባልን እንዲያው እኛ የራሳችን ውሳኔን ወስናለን ደቡብ ትግራይ ራያን ክልል እናረጋለን አይነት ቋንቋ ማለት ነው ያልተባለ እኮ የለም እኮ ማን ሲሆን ነው ህወሓት ማን ከየት ስትሆን ህወሓት ማተው ነው ይያሉ የሚተለጥኑ ቲፒኤልኤፍ ከባችለር ዲግሪ እስከ ማስተርስ አስተማረቻቸው እንደዛ እኮ ወተት ዱቄት ወተት ጭምር የበጠበጠች ያሳደገቻቸው የታጋይ ልጆች የህወሓት ታጋይ ልጆች በረሃ የተወለዱት ልዩ ፕሪቪሌጅ እየተሰጣቸው ያደጉ ናቸው ህወሓት ዱቄት የጡት ነካሽ የሚባሉት እነዚህ ናቸው የጡት ነካሽ ማለት እሱ ነው እኔ ህወሓት ወተት አጥቻላደኩ ህወሓት ባችለር ዲግሪ አላስተማረች ማስተርስ አላስተማረች እንደማንም የኢትዮጵያ ልጅ ሰላም አግኝቼ ተምሬያለሁ ኢትዮጵያ ምድር ላይ ማመሰግነው ትልቁ ነገር ሰላም አግኝቼ ተምሬያለሁ አድጌያለሁ
ወተት የህወሓት ወተት እየጠጡ ያደጉ በልዩ ሁኔታ ሳሙና ልብስ ሁላ ከሱዳን እየመጣ ያሳደገቻቸው ግን መጨረሻ ላይ ፕሪቪሌጅ የነበራቸው ፕሪቪሌጅ እጃቸው ላይ የነበረው ፕሪቪሌጅ ሲያጡት መጨረሻ መጀመሪያ መምታት የጀመሩት እነሱ ናቸው። ራሷ ልጆቿ ማለት ነው ያሳደገቻቸው ልጆቿ የታጋይ ልጆች ነን። የዚህ ማዕከላዊ ኮሚቴ አባል ነው። የህወሓት ስራ አስፈጻሚ አባል ነው። የዚህ ፈላጭ ቆራጭ የነበሩ ሰዎች ልጆቻቸው ደግ አደረጉ የሚያስብለኝ አንድ ነገር አለ። ደግ አደረጉ ምክንያቱም ለይሰን ምንም ትምህርት ማትወስድ ስለሆነች ድርጅቱ ጭምር ከትላንት ስህተቱ የማይማር ከሆነ ስለማይሆን እነዚህም ድርጅት ውስጥ ትላንት ህወሓት እያሉ ግዙፍ አድርገው ህወሓትን እንደዚህ አድርገው ሲሰሏት ቆይተው አዲስ አበባ ከሄድ በኋላ ጭራሽ የሰሜን እዝ ጦርነት የሰሜን እዝ ስለተነካ ነው የሚል ኢምፕሊኬሽን ሲናገሩ ሰማን ነው ሰሞኑ እኮ ኦልሞስት ትግራይ ነው ጦርነት የጀመረው ኦልሞስት እንደዛ ማለት ነው የቃጣቸው በኢምፕሊኬሽን እንደዛ አይነት ቋንቋ ያስተጋቡት የገረመን እሱ ነው። እና የጀነራል ምግበይ ምን አለ የትግራይ ህዝብ ጥያቄ በሰላማዊ መንገድ ይሄ ለፌደራል መንግስት ነው የትግራይ ህዝብ ጥያቄ በሰላማዊ መንገድ ይመለስ ሰላም የውሌ ምርጫችን ነው የፕሪቶሪያ ሰላም ስምምነት አለ የተፈራረም ነው እሱ በሰላማዊ መንገድ መልሱ ትግራይ ወደ ነበረችበት መልስ ነው። ያው ዲፕሎማቲካሊ ጥሩ ሊሆን ይችላል ምግበይ ግን ለአቢ ኢስ ቱ ሌት ይመስለኛል። አሁን አደረኩት አላደረኩት ትርጉም የለውም ብሎ የሚያምን ይመስለኛል። ምግበይ ግን አትሊስት ሂዝ ቢካሚንግ ዲፕሎማቲክ የሆነ ቋንቋ ነው እዚህ ጋር እየነገረን ያለው ማድረግ የነበረበትን ነው። ኢን ፕሪንሲፕል አብይ ሉዝ ያደረገው ነው ይሄ ማድረግ ሲገባው ባለማድረጉ ሚስ ካልኩሌሽን ውስጥ በመግባቱ እኔ እኮ እነዚህን ይዣለሁ ጻድቃንና ጌታቸውን ይዣለሁ ሲል ጻድቃን ሲባል የሆነ ሰማይ ሶሎዳ ተራራ ወይም የባቱ ተራራ አርጎ ነው የሳለው ራስ ዳሽን አርጎ ነው የሳለው። እንዲሁ ትግራይ ውስጥ ትግራይ እንዲሁ አፕሳይድ ዳውን እንደሚገለበጥ የትግራይ ፖለቲካ የሚገለበጥ ጌታቸው ሲባል አፕሳይድ ዳውን እንደሚገለበጥ ምናምን ጌታቸው እኮ እዚህ ራያ እኮ ነው አላባጣ አካባቢ ነውና ያላባጣ ህዝብ እኮ ሆ ይላል ራያ እኮ ነው ሆ ይላል ይሉና ጌታቸው አድዋ ነው አድዋ እኮ ነው አድዋና እንትን እኮ ነው ግን እሱ እዚህ አካባቢ ላይ ተወለድኩ አላባጣ ላይ ተወለድኩት ግን ቤተሰቤ ከአድዋ አካባቢ ቢሆንም እኔ ጉዳይ የለኝም ያለ ሰው እኮ ነው የካደ እኮ ነው። ምን ጥርጥር አለው? እንደዚህ ስለው እኮ አንዳንዱ ቀጣፊ ይላል እኮ ቀጣፊ ይላል እሱ ቀጣፊ ይበለኝ አንድ ቀን ወጥቶ ሚዲያ ላይ እኔ አድዋ አይደለም ብሎ ይንገረኝ። እና አብይ ግን የተሸወደው ለዛ ነው የተሸወደው እነዚህ ከፍ አድርጎ ነው ያያቸው። ዋናው አንድ ሰው መለስም ቢሆን ማንንም ቢሆን ከህብረተሰቡ ከራሱ ኮንስቲትዌንሲ ከኮንስቲትዌንሲ መውጣት ማለት ምን ማለት ነው? በረንዳ ዳሪ ሆንክ ማለት ነው። ያው በረንዳ ዳሪ ሆምለስ ማለት ምንድነው? ከቤቱ ወጣል ማለት ኮንስቲትዌንሲ ማለት ቤት ማለት ነው። በለጠ ሞላ አብን ነው አይደል? ኮንስቲትዌንሲ አለው አሁን በለጠ ሞላ አብኑ የት ነው ኮንስቲትዌንሲ የት ነው ምርጫ ጣቢያ ብትሉት የት ነው? ምንም የት አካባቢ ነው? የዚህ በለጠ ሞላ የሚደግፈው የአማራ ክልል የት አካባቢ ነው? የአማራ ብሔራዊ ንቅናቄ ነው ስሙ። የት አካባቢ ነው የዚህ ሰው የደጋፊ? የለው በረንዳ ዳሪ በልቲ የተፈናቀለ ነው ከቤቱ የተፈናቀለ ሰው ነው። ማደሪያ ያጣ ግንድ ማለት ነው። እዚህም እዛም ማንም ሊያንገላታው የሚችል ማለት ነው። እና ምን አለ የዓለም ኃይሎችን ሰብስበው ጨፍጭፈውናል። የዓለም ኃይሎችን አሰባስበው ጨፍጭፈውናል። ተጋሩ ሆነን ኢትዮጵያውያን እንሆናለን። ተጋሩ ሆነን ኢትዮጵያውያን እንሆናለን። ተጋሩ ሪኮግናይዝ ያላደረገ ራያ ማይጨው እዚህ አድዋ ምናምን እያለ እየከፋፈለ የሚውል ኢትዮጵያ አዲስ አበባ ሄዶ ግን ኢትዮጵያ ቢሸት ግን ሰሚ የለህም ማንም አይቀበልም። እኛ መጀመሪያ ትግራዋይ ሪኮግናይዝ አድርገን እንደ ትግራሩ እዚህ ጋር አክት አድርገን ነው ኢትዮጵያ ብለ ልትዘምር የምትችለው። ትግራዋይ አዲስ አበባ ሆኖ ማክሮ ትግራይን ማስተዳደር አይችልም። ምክር ነው የመከረው። ይሄ በተለይ አጭር ነው ረዘም ያለ ነው ንግግሩ ቋንቋው የምትችልም ህወሓትን ተጠግቶ ህወሓትን የሚባልና የማይባል ጭምር ይሄ የማይባል ነው። ይሄ ነውር የሆነ ነው። በፍጹም ቁርኝታቸው ጠንካራ ነው። ምንም ጥርጥር የለውም። ጥንቅር ያለ በጣም ጠንካራ ነው። ግን ለየብቻ ይሄ ህዝብ ነው። ይሄ ፖለቲካ ፓርቲ ነው። እውነት ነው። ለዚህ ፖለቲካ ፓርቲ የትግራይ ህዝብ መስዋዕትነት ከፍሏል። ምንም ጥርጥር የለውም። ግን ኦልሬዲ ፖለቲካ ፓርቲ ነው። ምርጫ ቦርድ የተመዘገበ ፖለቲካ ፓርቲ ነው። ህወሓት ማለት የትግራይ ህዝብ ማለት አይደለም። የትግራይ ህዝብ ማለት ህወሓት ማለት አይደለም።
አሁንም የሚያመው የህወሓት ካድሬ ሊኖር ይችላል እኔ አውቃለሁ ይሄን ቋንቋ ስናገር ምን አለ ይሄ ልጅ እኮ የተሳታተ ነው የሚለኝ ይኖራል ራሱ ጉዳይ ገደል ግባ እንደዚህ ያሉ ነው ገደል የከተቱን ጥንቅቅ አድርገ ካድሬን ጨምቀ ይዘ ካድሬን አጥርተ ይዘ ቀጥ ያለው መስመር ብትሄድ ቀጥ ያለው ነገሮች ያጠዳ ብትሄድ እዚህ አይደርስም ነበር ህወሓት ማንንም ያግበሰበሰ ምን ግሳንግሱ በሙሉ እየጨማመረ እንደዚህ 4 ሚሊዮን አለኝ 3 ሚሊዮን አለኝ የትግራይ ህዝብ ማለት ህወሓት ነው እያለ እነዚህ ናቸው የትግራይ ህዝብን አደጋ ውስጥ የከተቱት ሳሞራ የኑስ እንዲህ ያለበት ምክንያት ህወሓት ስለወደደ አይደለም ወይ ህወሓት አባል ስለነበር አይደለም ኢታማዦር ሹም ነው በዛ ሰዓት ግን እንዲህ ስትለው ማን ነው ሾመው ኢህአዴግ ነው ኢህአዴግ ሹመኛ ነው ኢህአዴግ ማለት ማን ነው አንደኛው ህወሓት ነው አለቀ ብአዴን ማለት የአማራ ህዝብ ነው አማራ ህዝብ ማለት ብአዴን ነው ብሎ አያውቅም ኦህዴድ ማለት የኦሮሞ ህዝብ ነው ኦሮሞ ህዝብ ማለት ኦህዴድ ነው ብሎ አያውቅም የኦሮሞ ህዝብ ኦነግ ውስጥ እንደነበረ ሴንቲሜንቱ ውስጡ ከኦነግ ጋር ብዙ አታችመንት እንደነበረው ማንንም ይክደው አይደለም ስልጣን ግን ያገኘው ኦህዴድ ነው በኢህአዴግ ግፊት ማለት ነው ያኛውን በማግለል ያኛው ወደ ውስጥ በማምጣት ምን ጥርጥር አለው እነዚህ ሰዎች አሁን በእውነቴን እኮ ህወሓት ማለት የትግራይ ህዝብ ነው ሲል የነበረ ዛሬ ይሄን ቋንቋ እንደዚህ ብትለው ነውር ነው ይልሃል ምን ጥርጥር አለው ነውር ነው ነው አሁን ወደ መረረው ጉዳይ እንሂድ የዕለቱ ከባድ ሁለት ጉዳዮች አሉ ይሄ ያልኩበት ምክንያት አቶ ልደቱ አያሌው ትላንት መጽሐፉ አስመርቋል በዚህ አጋጣሚ ግዙ መጽሐፉን የተለያየ ሶሻል ሚዲያ ላይ ታገኙት ይሆናል ኦንላይን አክሰስብል ነው በሱ ፊርማ የፈረመ ይልክላችኋል የተለያዩ አማራጮች አሉ በዛ በዛራ ሚዲያም በኢትዮ ፎረም በሪዮት ምናምን የተላለፉ ቀጥታ ስርጭት የተላለፉ እንትኖች አሉ እዛ ገብታችሁ የዜል ካሻፕ ቁጥር የተለያዩ አማራጮች አሉ ኢሜል ምናምን አድርጉ ከዛ በዛ ቋሚ ነው አዛ ያለው ሄዳችሁ ጎግል አድርጋችሁ መግዛት የምትፈልጉ ገብታችሁ እዛ ኮንታክት አድርጉት በዛው እና ይልክላችኋል ወደ እንትናችሁ ማለት ነው ለምንድነው የሚደረገው ይሄ ገንዘብ ለማካበት ገንዘብ ሜክ ለማድረግ አይደለም ያስሉለቱ ለሁሉም የኢትዮጵያ ህዝብ በሚደርስ መልኩ ይለቀቃል እና ብዙ የተለፋበት ስለሆነ ለዚህ ለዲስትሪቢዩሽንም እንዲጠቅመው በማለት ነው አቶ ልደቱ ምን አለም በጣም ወሳኝ የሚባል ጉዳይ አንስቷል ቀይ ባህር የሚባል ነገር እንደሚያነሳ ጠቅላይ ሚኒስትሩ ዶክተር አብይ ነው የሚለው እሱ ዶክተር አብይ ቀይ ባህር የሚባለው ጉዳይ እንደሚያነሳ በትግራይ ጦርነት ጊዜ ጭምር አቅ ነበር እየተዋጋ ትግራይ ውስጥ እየተዋጋ ኤርትራ ትግራይ ውስጥ እየተዋጋ ባለበት ሰዓት የትግራይ ጦርነት ካለቀ በኋላ ቀይ ባህር የሚለው ጉዳይ አጀንዳ እንደሚያነሳ እኔ ተናግሬያለሁ እንደሚያነሳ አቅ ነበር አለ ይሄ አብይ ለቀልድ ብሎም ቢሆን ቀይ ባህር ብሎ ከጀመረው ከቀልድ በላይ ነው ጦርነት አዋጅ ማለት ነው እኔ ቀይ ባህር ያሉ የኢትዮጵያ ሚዲያ በራሱ አይደለም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በፋና በመንግስት መገናኛ ብዙሃን በጀነራሎቹ በመናምን በጠቅላይ ሚኒስትሩ ሞቻ አድራለሁ ምናምን የሚሉት ይሄ ጦርነት አዋጅ ነው ይሄ ከምን ጋር ይያያዛል ጠቅላይ ሚኒስትር መለስ የሶማሊያ አክራሪ ኃይሎ ሼህ አዌስ የሚባል ሼህ ዳየር አዌስ ነው በኢትዮጵያ ላይ ጂሃድ ሲያውጅ ኢህአዴግ ምን አደረገ በጠቅላይ ሚኒስትሩ በኩል ወደ ፓርላማ መጥቶ ፓርላማውን ጠየቀ እንግባ ብሎ ጦርነት አውጆብናል መጥቶ ኢትዮጵያ ምድር ላይ ገብቶ እስኪያጸድቃን መጠበቅ የለብንም ገብተን ሶማሊያ ገብተን እናጠፋዋለን አለ ከዛ ነበሩ ትዝ ይለኛል የፓርላማ አባላት ነበሩ ልደቱም ከተሳሳትኩ ልደቱን ፕሮፌሰር መራራ ጉዲና ሌሎችም ነበሩ ተቃውሞ የነበራቸው ምናምን አንደሮችም ነበር ግን ፓርላማው ግን አሳልፎታል መግባት አለብን ብሎ ይሄ ምንድን ዲተረንስ ፎርም ነው ይሄ ባለበት ማስቆም ነው ኦሬዲ አውጆባል ጂሃድ ካወጀብህ አቅም ካገኘ አዲስ አበባ ገብቷል ማለት ነው ከዛ ካወጀ በኋላ በየአንዳንድ ኪሎ ሜትር በአንዳንድ ሜትርም መምጣቱ አይቀርም ማለት ነው እኛ ሄደ የገባበት ገብተን የኢትዮጵያ ህዝብን ከማጥቃት በፊት የገባበት ገብተን እናጠፋዋለን ብሎ የኢትዮጵያ መንግስት በኢህአዴግ በኩል በጠቅላይ ሚኒስትሩ በኩል ዲክሌር ሲያደርግ ጦርነቱ እዛ ሲሄድ እዛ የኢትዮጵያ ሰራዊት አይደለም የጀመረው ጂሃድ ያወጀው አካል ነው the same is true today ቀይ ባህር ገባለው ቀይ ባህር የትላንት ስህተት ነው 30 አመት ነው እኛ የ1000 አመት የህዳሴ ግድብ ታሪካችን ምናምን ህልማችን ያተሳካን ነው ብሎ
ያጼ ልብነ ድንግል ያጼ ላሊበላ የድሮ ምንም ዝም ብሎ ተረተረት ማን ሞክሮት ማያውቀው ህዳሴ ግድብ ወደ እንትን ሰው ለማደናገር እንትን ያደረገ ነው። ይሄን አሁን አስቤ ሳስበው ጠላት በዛብኝ ቢል የኢትዮጵያ መንግስት ኦሬዲ ካፉ ወጥቷል። ፕሮፓጋንዳው አስተጋብቶታል። ለጠቅላላ ዕውቀት ዝም ብዬ ጣል አድርግላችሁ ትላንት መከላከያዎች የነገራቸው አብይ አለ ትላንት ምንድነው ቅራቢ የነገራቸው የኤርትራ ጉዳይ ተተነዋል። ፍርሃት መከላከያ ጋር ትልቅ ፍርሃት አለ። መከላከያ ጀነራሎች ፍርሃት አለ። አንዳንዶቹ ከማዶ ጋር ነው የሚገናኙት ሰማው ከአስመራ፣ አንዳንዶቹ ከመቀለ ጋር ነው የሚገናኙት የሰማሁት ነው። አንዳንዶቹ ከወላ ጋር ነው የሚገናኙት ወደ ቀናቸውና ወደሚያምኑት አካባቢ ነው የሚገናኙት። ይሄ መንግስት ችግር ውስጥ እንዳለ ማሳያ ይሄ ነው። እና ምን አላቸው መደናገጥ ስላለ ፍርሃት ስላለ ከኤርትራ ጋር ጦርነት አናካሄድም ብለዋቸዋል። በጣም የሚገርም መረጃ። ከኤርትራ ጋር ትተነዋል፣ እንዳትነካኝ አልነካም፣ እንዳትነካኝ አይነት ስምምነት እያደረግን ነው። አሸማጋዮች እየገቡልን ነው። በቃ አንተም ተው እያሉን ነው። አሁን ምን ገጥመው ከትግራይ ብቻ ነው ምን ገጥመው የፋኖ ችግር የለውም ከትግራይ መጀመሪያ ከመታ ነው ይሄ ራሱ ይከስማል። ስለዚህ ከኤርትራ ጋር ጦርነት ስለማንገጥም ስጋት አይግባችሁ ለመከላከያ እንደዚህ ላይ ያላችሁ ሰሞኑ ትላንት ያገኘነው መረጃ ነው የምነግራችሁ። ቅጥፈት ነው ይሄ። ከኤርትራ ጋር የገባው አንድም ሴንቲሜትር የለም። እኔ 100% ነው ይሄ ማረጋገጫ የምንሰጠው። ለማጭበርበር ሁሌ ጊዜ ለመግዛት እና ትውልዱን ለማጭበርበር መከላከያ አካባቢ የመደናገጥ ስሜት አለ። ይሄ የመፍረስ ስሜት ስላለ ሞራል የመዝቀጥ ስሜት ስላለ እነሱን አይዟችሁ ከኤርትራ ጋር አይደለም ትግራይ ጋር ነው እና አይበጣም ትግራይን ስንመታ ኤርትራ አትቀላቀልም ብሏቸዋል። የኔ ግምት ግን እንደዛ አይመስለኝም። የኔቱ አይነት ስምምነት እንዳያደርጉ ነው የኔ ስጋት እኔ ፍላጎቴ ነው። ግን አብይ ቤቱ እንደ አብይ ሆኜ ባስበው ትላንት እሱ ያደረጋትን እሱ የሰራውን ካልኩሌሽን እነዛም ከሰሩ የኢትዮጵያ ሕዝብ ካሁን ማወቅ አለበት አብይ ያጭበረበረ ነው። የትግራይ መነካት የኤርትራ መነካት የትግራይ መነካት ብሎ ያሰቡ ጊዜ ጉዳዩ ተጠናቀቀ ማለት ነው። ስለዚህ የኢትዮጵያ መከላከያ ሰራዊት ሁን ብሎ በጠቅላይ ሚኒስትሩ በኩል ያጭበረበረ እንደዚህ ብሎ ፕሮፓጋንዳ የሚነፋው ቅጥፈት ነው። ያለን ሐሳብ ነው። እኛ ወደ ማላጣ ነው የምለው ለዛ ነው ቅጥፈት ነው። ለመከላከያ እንደዛ ብሏቸዋል። እና ለማንኛውም ወደ አርስታችን እንመለስና የአቶ መለስ የወሰዱት እርምጃ ገና ጦርነቱ ከመቃጣቱ በፊት ኢትዮጵያ ላይ የተቃጣው ራሱ ጦርነት ነውና ቃላቱ ጭምር ጂሃድ ማወጅ ራሱ ጦርነት ስለሆነ ብሎ ገብቷል። ከዚህ ጋር ይሄ ዘሴም አናሎጂ እዚህ ጋር ስንጠቀም አቶ ልደቱ ምንድነው ያለን? አሁን ጦርነቱ ከኤርትራ ጋር የሚደረገው ጦርነት እኔ እተዋለሁ ተሳስቼ ነው ሐሳቤን ቀይሬያለሁ እዚህ ፈተና በዝቶብኛል ኢንተርናል ኮንፍሊክቱን ማስታገስ ስላልቻልኩኝ ይሄን ኮንቴንስ አላደርግ ወደ ሌላ ጦርነት አልገባም ካለ እንኳን እኔማ አንተ የውስጥ ችግርን እስክትፈታ ድረስ ቆሜ አልጠብቅህም ቦሎ ከፊ ወንቶሎ የሚባል ዘፈን አለ በትግርኛ። ቦሎ ከፊ ወንቶሎ ማለት በለው ከፍቶት ይያለ ተዳክሞ ይያለ በለው የሚባል ዘፈን አለ። በሎ ከፊ ወንቶሎ ማለት የውስጥ ችግሩ ገና ማኔጅ ሳያደርግ መጥቶ አንደኛ የውስጥ ችግሩን ማመሰቃቀል ሌላ አይነትም እርምጃ መውሰድ አለ ፖሲቢሊቲ ነው። ምክንያቱም ጦርነት አብይ አህመድ ኦልሬዲ ጦርነት አውጇል። በዩናይትድ ኔሽንስ ሪኮግናይዝ የተደረገ ሀገር በዩኤን ቻርተር የምትታወቅ በአፍሪካ ህብረት የምትታወቅ በአፍሪካ ህብረት ቻርተር የምትታወቅ የሀገሪቷ ሀገር ነኝ ብላ በዩናይትድ ኔሽንስ ባንዲራዋን ያውለበለበች በዩናይትድ ኔሽንስ ዲክላሬሽን ኦፍ ሂውማን ራይትስ በዩኤን ቻርተርም የነዚህ ሀገራት ሉዓላዊነት እንዴት ፕሮቴክት እንደሚደረግና ማን ምን ካደረገ በኋላ ጦርነት እንደታወጀ በግልጽ በቻርተር በኮንቬንሽን የታወቀ ነገር ባለበት ሰዓት ትቸዋለሁ በቃ አንተም ተው የሚባልበት ዘመን የለም። ስለዚህ ይሄ የጦርነቱ የመቆምና የማስቆም ጉዳይ በአብይ አህመድ እጅ ብቻ አይደለም ያለው ብሎናል።
በአብይ አህመድ እጅ ብቻ አይደለም የማስቆም እድልና የጦርነት የማስጀመር እድል በማድረግ ነው ተምረው የመጡት አለ። ጣፋጭ አማርኛ ነው። አይቻልም የሚለው ነው ተምረው የመጡት ከጃፓን ግን ይቻላል። ያው ያመለካከት ጉዳይ ነው እንጂ ይሄን የመሰለ አብይ አህመድ ይሄ እኛ አካባቢ እዚህ አካባቢ የለም። ኦርጋኒክ ምግብ ፍለጋ በየስቶሩ ነው እንትን የሚሄደው። ይሄ ግን ኦርጋኒክ ነው። ይሄ ማር አለ፣ እንቁላል አለ፣ ስጋ አለ፣ አትክልት አለ ምናምን ይሄ በልቶ ያደገ ቅንጨራ ምናምን። አብይ አህመድ ይሄን በልቶ አላደገም። የበቆሎ ቂጣ ኒውትሪሽስ ሊሆን ይችላል ግን የበቆሎ ቂጣ ብቻ እንትና ከቅንጨራ አድንም ከመሬ ነው። ገንፎ ብታደርገው ቂጣ ብታደርገው በቆሎ ነው። ይሄ ለኢትዮጵያ ሕዝብ እንደዚህ ነው የሚለው። ዳቦ አቶ የሚውል ይሄን ሁላ በቴሌቪዥን ያሳዩታል። ቀፎ አለ ማር ራሱ ገበሬው ቀፎ አለው። ከገበያ አይደለም የሚገዛው ቀፎ አለው። የኢትዮጵያ ፕሮፓጋንዳ ሚዲያዎች እውነቴን ነው ሚዲያ ይጸርቃል አይጸርቅም የሚለው ተውትና ወንጀል ነው እየሰሩ ያሉት። በህዝባቸው ላይ በኦዲየንሳቸው ላይ ትልቅ ቶርቸር ነው እየፈጸሙበት ያሉት። አብዛኛው ግን ያው ቴሌቪዥን ስለማያይ አያዩም ስለሚሉት እንለፈው ይሄን ነገር። ይሄ እንደ መሸጋገሪያ እናድርገውና ምዕራብ ጎንደር ቋራ አካባቢ አንድ ትልቅ ዜና ልንገራቸው። ድል አይደለም የፋኖ ድል ምናምን ጦርነት ምናምን አይደለም። ፋኖ የቻይና ትልቅ የቻይና ካምፓኒ አለ፣ ኮንስትራክሽን ካምፓኒ መንገድ የሚሰራ ፋኖ ወደ ቋራ አካባቢ ሰሜን ጎንደር ነው። እና ቻይና ካምፓኒው የሚጠብቀው ማን ነው? ፋኖ ነው የሚጠብቀው። በሰላማዊ መንገድ ኮንስትራክሽኑ እየገነባ ነው፣ ስራው እየሰራ ነው። ይሄ የተረጋገጠ ነው። የተረጋገጠ ዛሬ ያረጋገጠ ነው ጉዳይ ነው። ትላንት ሰምተና ዛሬ ግን አረጋግጠ ነው የምንናገረው። ፋኖ ጥበቃ ያቀርብለታል ለቻይናው ካምፓኒ እና ቻይናው ካምፓኒ ደግሞ በበኩሉ ነዳጅ ስጠኝ ሲለው ያው ይሰጣል፣ ለፋኖ ይሰጣል። ነዳጅ ፈልጋል። የቻይና ነው የመንግስት አይደለም የካምፓኒው ነው። እሱ ያ ፕሮቴክሽን ይሰጣል። ምክንያቱም መንግስት አካባቢ ድርሽ አይልም። መከላከያ አካባቢ የኢትዮጵያ መከላከያ ሰራዊት የሚባል ነው መጠበቅ ያለበት። በኢህአዴግ ዘመን በደጉ ዘመን የሚባለው አብዛኞቹ ለምሳሌ በአፋር በኩል በኢትዮጵያና ኤርትራ ድንበር አካባቢ የኤርትራ ጦር የኤርትራ ይሄ አርፉድ ነው እንትና የሚባለው የተቃዋሚ የአፋር ተቃዋሚ ፓርቲ ነበር እና አርዱፍ የሚባለው ትንሽ ገባ ብሎ አንዳንድ ነገር አርጎ መጥቶ ጥቃት ፈጽሞ ሲመለስ ነበር። መከላከያ ሰራዊት ነበር እንትን የሚያደርገው። አንደኛ የመከላከያ ኮንስትራክሽን የሚባል ወደ ሜክሲኮ አካባቢ ያለው እሱ ነበር የሚገነባው ራቅ ያለው። ሌሎችም ለምሳሌ በኦጋዴን አካባቢ የሚገነቡ ሶማሊያ አካባቢ የሚገነቡት አልሸባብ እንዳያጠቃቸው እየተባሉ በርካታ የኮንስትራክሽን ካምፓኒዎች ነበሩ ኢትዮጵያ ምድር ላይ አሉ። የነ ሳሙኤል ኮንስትራክሽን የሚባሉ ትዝ ይለኛል። እዛ መከላከያ ነበር የሚያጅባቸው። መከላከያ አጅቦ ነበር የሚሰሩት። ኖርማል መከላከያ የሀገር መከላከያ ትላልቅ ካምፓኒዎችን እየጠበቀ ኮንስትራክሽን ይሰሩ ነበር። ጎንደር በዚህ ጊዜ ግን ጎንደር የሚጠብቀው ማን? መከላከያ ሳይሆን ፋኖ ነው የሚጠብቀው። ፋኖ ኃላፊነቱን እየተወጣ ነው። ፋኖ ምንድነው? ዘራፊ ነው፣ ቀጣፊ ነው፣ እንትን ይዘርፋል ይላሉ። ይህም የቻይና ካምፓኒ የሀገር ልማት ነው። አማራን እያለማ ነው፣ ኢትዮጵያን እያለማ ነው። ከኢትዮጵያ መንግስት ጋር ችግር አለብኝ፣ አንተ ግን በኢትዮጵያ መንግስት በኩል ብትመጣም የህዝብ ስራ እየሰራ ስለሆነ እጠብቅሃለሁ ብሎ ሙሉ ፕሮቴክሽን እየሰጠው ኮንስትራክሽኑ እየሰራ ይገኛል። እና ጥበቃ ይደረግላቸዋል። እነሱም በአስፈላጊው የሚጠበቅባቸው ነገር ያደርጋሉ ማለት ነው። እና አብይ አህመድ ስለ መቀንጨር ያወራል። ፋኖ የቻይና ካምፓኒን እየጠበቀ ልማቱን ያከናውናል አማራ ክልል ላይ። አብይ ደግሞ ስለ መቀንጨር እዚህ ጋር ማር አለ ወተት አለ ምናምን ይላል። የምታዩት አማራ ክልል ግን አብይ ያስተዳደረው እኮ ነው። አብይ እኮ የኢትዮጵያ ጠቅላይ ሚኒስትር ነው የሚለው ኢንክሉዲንግ የቋራ ኢንክሉዲንግ ይሄ የቻይና ካምፓኒ የሚሰራበት የሚመለከተው ይሄም ኢትዮጵያ ነው፣ ግን የሚያስተዳድረው አብይ አይደለም። አንድ ያልገባው ጉዳይ አለ። አሁን አብይ ሁሉም ነገር በኃይል መጨረስ ይችላል። ይሄ ፈጣሪ የበደለው የኢትዮጵያ ፕሬዝዳንት አለ ዝም ብሎ በጣም ብዙ ኃጢአት የሰራ በታሪኩ በተለይ በትግራይ ላይ ጦርነት በነገፍ ያው የምታውቁት በጣም ብዙ ነገር የበደለው አለ። እሱ ሰላም በኃይል እንኳን የሚመጣ ቢሆንም ዘላቂ ለማድረግ ግን ድርድር ያስፈልጋል ብሎናል ባለፈው ፓርላማ ሁለቱም ፌዴሬሽኑና ታችኛውና ላይኛው ምክር ቤት ጆይንት ሴሽን ሲያደርጉ በኃይል ሰላም አይመጣ። የኢትዮጵያ መንግስት መውሰድ ያለበት ሁለት ኤግዛምፕል አለ ልስተው ኤግዛምፕል ነው። አሰብ ትግራይ ምዕራብ ትግራይ ዘግቼ ህወሓት የሚባል አላቅም ምናምን የሚለው ነገር
ቆማጢት ወደሽ ነው ወይ ብሎሃል ዶክተር ደጀኔ ወደሽ ነው ወይ ቆማጢት ብሎሃል ማጥፋት እየቻልን እኛ ለሰላም ምናም ዝግጁ ነን እንምለው እሱ ቆማጢት ብሎሃል መስዋዕትነት ከፍሎ እያንዳንድሽ ልክሽን አሳይቶ በከባድ መስዋዕትነት ራሱን ያረጋገጠ ነው መቀለ ሰተት ብሎ ይገባ ነው አይደለም እንዴ ነው ከዛ በኋላ ተግባብተን የምትኖረው በቃ እኔ አልቻልኩም ማለት እንደ እስራኤል አልቻልኩም በል ፋኖን አልቻልኩትም በል ፋኖ በ10% ነው የምንዋጋው የተሽለኮለከ ነው እንደሚዳቋ እየዘለለ ነው እያለ የአማራ ክልል ጸጥታና ቢሮ ኃላፊ ዶክተር ማን የሚባለው አንድ ጅልጥ እንደነሱ አይደለም አያዋጣም እሱ ሐማስ ምንድነው ተራሪስ በሉት ምናምን በሉት ምን የት ነው 11 ኪሎ ሜትር ሬዲየስ ነው አይደል እንዴ ሐማስ ይዋጋባት የነበረው 11 ኪሎ ሜትር ሬዲየስ 11 ኪሎ ሜትር ሬዲየስ ከየት ነው ከሽሮ ሜዳ አቃቂ ቢሆን ነው ከሽሮ ሜዳ አቃቂ በሆነች ኪሎ ሜትር ትንሽ ምናምን ገፋ ሊሆን ይችላል በዚህች ነው ሲዋጋ የነበረው ይሄን ሁላ ከተማው እየተቃጠለ 66000 የጋዛ ንጹሃን አልቀው እስራኤል በሰማይም በመድርም ኢንፋንትሪ ማስገብታ መካናይዝድ ማስገብታ ኤሪያል ቦምባርድመንቱን ያዘነበች እንደጉድ 1000 ቦምብ በቀን ያዘነበች አሸነፈች እንደ ሐማስን አላሸነፈች ምንድነው ችግሩ ከዛ ምን አደረጉ ምንድነው ያደረጉ መጨረሻ ቀጥቀው ምን አደረጉ ሰው ፈጁ ከዛ ወደ ግብጽ ነው ሄዱት ድርድሩ ኑ ተብሎ ወደ ድርድር ቁጭ አሉ አልቻልኩም ነው እስራኤል ምን አለች አልቻልኩም ሁሉም አቅም ሞከርኩ ትንሽዬ ምድር ነች እንዲ ትግራይ ግዙፍ ነው ፉል ስቶፕ ነው አብይ ሚላት ፉል ስቶፕ ነች ትግራይ ያላት በ8 ወሩ ትግራይ ሲመታ ፉል ስቶፕ ነች ጨርሳታለሁ ነው ያለ ቃል በቃል ጅግጅጋ ሄዶ የተናገረው ፉል ስቶፕ አይደለም ብለው ያኔ ነግረነው ነበር የህልውና ጉዳይ የገጠመው ህዝብ እንደዛ አይደለም ሐማስን ለምን አላሸነፈው ብትሉ የገጠመው ከምን ጋር የገጠመው ከድንጋይ ጋር ሲጋጭ ነበር ዝም ብሎ እንዴ ከወዝ ነው የሚያሸንፈው ከሁሉም በላይ ደግሞ ንግግር ነው የሚያሸንፈው አሸናፊ የሚያደርገው ንግግር ነው የሚያሸንፈው ውይይት ነው የሚያሸንፈው በውይይት የማይፈታ ችግር አልነበረ እንኳን እንደዚህ የሰፈርና ሲቪል ወር በኢትዮጵያ ውስጥ ያለው ሲቪል ወር ተውትና የዓለም ጦርነት ጭምር ጀርመንና ራሻ ሲጀምሩት በእንደዛ ቀላል ነበር ጀመር እንትን ያደርግ ነበር በሰላማዊ መንገድ ሶል ማድረግ የሚቻል ነበር መጨረሻ ላይ ጀርመን ነው የበላት ሁለተኛ የአፍጋኒስታን ጉዳይ ነው አፍጋኒስታን የዘመተው የኔቶ ጦር ተመልከቱ ኔቶ ከማን ጋር ታሊባን ምንድነው ያደረገው 20 ዓመት ተዋጋ ስንት ትሪሊየን ነው እዛ የፈሰሰው አሜሪካ ስንት ትሪሊየን አፈሰሰች ኔቶ በአጠቃላይ እዛ የገባው ጦር ስንት ነው እንግሊዝ ስንት አስገባች የአሜሪካ ጦር ስንት ገባ የአውሮፓ ህብረት የኔቶ አባላት ስንት ጦር አስገቡ ስንት ድሮን ስንት ሚግ አስገባ መጨረሻ ላይ ምን አደረጉ ኤግዚት ለማድረግ እንኳን አውሮፕላን ለመሳፈር እንኳን ከዋና ከተማው አልቻለም ተንጠጥለው በአውሮፕላን ተንጠጥለው ሲሄዱ ነው የሞቱት አንድ ዶክተር ነው የሞተው ተንጠጥሎ ሲመጣ ገና ሲነሳ ነው የወደቀው ከአውሮፕላን በሙሉ እንደ አውቶቡስ ነው ተጋፍቶ ሲገባ የነበረው ጊዜ ማልሰጣቸው ዝም ብሎ በድንገት መጥቶ በጣጥሶ ዋና ከተማው ሲገባባቸው አሜሪካ ለምን ተሸነፋ እኮ ነው ማለት ምን ነው ከውዙ ነው ነገሩ ከህዝቡ ጋር የገጠም ከህዝቡ ጋር ከገጠም ህዝቡ በሆነ መንገድ ካሳመንከው አለቀ ጉዳዩ አብይ አህመድ እየገጠመ ያለው ትግራይ እደፈጥጣለሁ ኤርትራ ብትመታም ሁለቱም በጋራ መታለው ከዛ የሚሉት እነማን ናቸው በልገባ አሰብ እኮ የግድ ነው እነሱ አሰብ እኛ ወደቡ አይደለም ብቻ መንፈልገው ወደቡ የኛ እንዲሆን ነው መንፈልገው that's what he said recently በዚህ ሳምንት እሱ አይደል እንዴ ጥያቄያችን ከወደብ በላይ ነው ኤርትራ ለኮመርሻል ፐርፐዝ ተጠቀሙ ሊሉን ይችላሉ የኢትዮጵያ ጥያቄ ግን ኮመርሻል ፐርፐዝ አይደለም እንጣይቀው የኦነርሺፕ ነው አይደል እንደ ሲያስተጋቡት የነበር ሰሞኑ ስህተት ነው አማካሪዎች እነዚህ ስህተቱ አማካሪዎች ናቸው ሰከን ብሎ ለሚያስብ ሰው አንዳንዱ ቶሎ ጦርነት ውስጥ ቢገቡና አብይ እንገላገለው የሚል ሰው አለ ለዘብ ያለ ከአብይ አህመድ በኋላ እቺ ሀገር ወደ ትሄዳለች ብሎ ለሚያስብ ግን ብዙ ያስባል ትግራይ ወደ ኋላ የሚላል ሰራዊት አለው ጠንካራ ሰራዊት ነው ያለው ጠንካራ ሊደርሺፕ አለ ቲፒኤልኤፍ የሚባል ሊደርሺፕ አለ በኢትዮጵያ ተጽዕኖ ፈጣሪ ቲፒኤልኤፍ ነው ተጽዕኖ ፈጣሪ ፓርቲ ምትጠሉትም ሊሆን ይችላል ምትወዱትም ሊሆን ይችላል
ተጽዕኖ ፖለቲካ ፓርቲ ኢትዮጵያ ውስጥ እሱ ነው ትልቅ መሰረት ያለው እሱ ነው ዛሬ ድረስ ያለው እሱ ነው ብልጽግና አይደለም ብልጽግና ባንክና ታንክ ነው ያለው ህዝባዊ ድጋፍ የለውም እኔ ያለው ሊለኝ ይችላል ጥቅመኛ በለስ ይሄ ብርሃኑ ጁላ እንደሚለው ስትከፍለው የሚናገር ሳትከፍለው ስትቀር ዝም የሚል ማለት ነው እሱ ጥቅመኛ በሉት እና የአማራ ክልልም ያለው ተመልከቱ አማራ ክልል እየመጣ ያለው ሰራዊት ተመልከቱ እየተገነባ ያለው ሰራዊት ተመልከቱ ኦሮሚያ ክልል እየተገነባ ያለው ተመልከቱ ኦሮሚያ የኦላ ሰራዊት ተመልከቱ ንቅድቅ የማይል ሰራዊት አለው የተቃዋሚ እንኳን ብናይ ማለት ነው በዛ በመንግስት በኩል ያለው ኃይል ደግሞ ተመልከቱ ስንት መሳሪያ ስንት ክላሽ ኢትዮጵያ ምድር ላይ እንዳለ ተመልከቱ ለዚህ ነው አብይ የሚያስፈራራቸው እኔ ከወደኩ ኢትዮጵያ ትበታተናለች እያለ የሚያስፈራራው ለዛ ነው ኦሮሚያ አካባቢ ከባድ ማስፈራሪያ ያለ በቃ ደግፉኝ እንዴ ቱ ዘ ኤክስተንት እኮ ፋኖ ገዳይ ነው ፋኖ ያርዳሃል ኦሮሚያ እኮ የሚነገረው ፕሮፓጋንዳ እኮ እንሰማዋለን እኮ ልክ ከሌላ ባዕድ ሀገር እንደመጣ አድርጎ ይስሉታል አማራ ሲባል አማራ ማለት ያዳነች አበቤ ባል አማራ አይደል እንዴ አማራ እኮ ነው ፋኖ ነው ባሌ አይደል ብላ የምትቀልደው እሷ ራሷ ባሏ አማራ ነው ፋኖ ነው ባሌ ፋኖ ነው ትለዋለች አማራ ነው ለባለስ ፈልጋ ነው እሷ እንደቀልድ ነው ፋኖ አይደለም ባሏ ግን አማራ ነው እና ይሄ ወደ ቆላተ ወደ የነሱ ቆላተ ቤር ወደ ጎጃም ምናምን ቢገባ ምንድነው የሚሆነው ገዳይ ነው የሚሆነው አራጅ ነው የሚሆነው ያዳነች አበቤ ባል አይደለም አይሆንም ፕሮፓጋንዳ ግን that's how they are framing በቃ በጣም ባርጎ ይሄ እንደ በሊታ የሆነ ድሮ ወያኔ የሚባል ጭራቅ አለው እንደ ጭራቅ ነው ጅራት አለው ገም እንትን አለው ጭራ አለው የሆነ ነገር አይኑ አራት አይን አለው ምናምን ተብሎ ኢትዮጵያውያን ህዝብ ይነገራቸው ነበር የደርግ ፕሮፓጋንዲስቶች የኢሰፓዎች ያ ማለፈን አሁን ደግሞ ፋኖ ገዳይ ነው ይሉታል ምንም በአብይ አህመድ ስህተት ኢትዮጵያ ምድር ላይ እዚህ ፖለቲካ ውስጥ ከቷት እንደዚህ አይነት ፕሮፓጋንዳ እያስተጋቡ ነው መሬት ላይ ይሄ መስተካከል ያለበት ነውና ዋናው የኤግዛምፕል ያልኳቸው የአፍጋኒስታን አሜሪካ አልቻለች የአሜሪካ የኛ ሀገር ነች አሜሪካ ነች ትልቋ ሀያል ሀገር በአለም የምትባለው አሜሪካ ነች አሜሪካ ማታቆም ማትችለው ነገር የላትም አፍጋኒስታንን ግን አልቻለችው ህዝባው ያደረገው በቃ ተቆጣጣረው ከዛ ምን አደረገ ሰላማዊ የሆነ ንግግር ግን ወዲያው ነው የጀመሩት ሰላማዊ የሆነ ነገር for the sake of የሁለቱ ለህዝቦች ተብሎ ጭምር ይደረጋል ለአፍጋኒስታን ህዝብ ደህንነት ተብሎ ሰላማዊ አንዳንድ ነገሮች ላይ ንግግር ይደረጋል በሂማኒታሪያን ዘርፍ በመናምን ዘርፍ አንዳንድ ኮኦፕሬሽን ይኖራል ማለት ነው ይሄም እያደገ ከማትወደው መንግስት ጭምር ሪሌሽን ትፈጥራለህ ዲክታተር ከሚባል ጋር ዲክታተር መንግስት አሁን የሳውዲ መንግስት በንጉስ የሚተዳደር ሀገር ከአሜሪካ ጋር አርቦሽ ነው ግን አሜሪካ ለዲሞክራቲክ ቫልዩስ ያላት ዋጋ ትልቅ ነው ዲሞክራሲ የሚባል ግን ሳውዲ የለም ባይኖርም ግን ግንኙነታቸው አላቸው የሚያገናኛቸው ብዙ ነገር ስላለ ማለት ነው ኢኮኖሚ አለ ነዳጅ አለ የተለያየ ነገር አለ እና ቀጠናዊ ሰላምና መረጋጋት የሚባልም አለ እና ከዚህ መማር አለበት የኢትዮጵያ መንግስት ከነዚህ ከእስራኤልና ሐማስ እስራኤል ሐማስን አልጨረሰም ወደ ሰላም ነው ሄዱት ይሄው ሰው ወደ የቤቱ እየገባ ነው የጋዛ ህዝብ ይሄኛው አላለመድገም ነው ይሄን እንደማጠቃለያ ተመልካቾች የኤንዲኤፍ ታሪክ የመከላከያ ሰራዊት የሰሞኑ የወሎ ምት ዳግመ ውደባ ይባላል በትግርኛ እንደገና የተበተነ ሰራዊት እንደገና ማደራጀት ማለት ነው ሰራዊቱ ዳግም የማደራጀት ስራ እየሰራ ነው ምንድነው ያደረገው ከወሎ ወደ አሰብ ትሄዳላችሁ ተብለው የተበታተኑት ወሎ አካባቢ የተበታተኑት ወደ አፋር አካባቢ ያደራጃቸው ነው በጣም ነው የተመታው የሰማነው ይሄ ነው እጅጉን ነው በጣም የተመታው እና የማሰባሰብ ድጋሚ የማደራጀት ስራ ወደ አፋር አካባቢ ያከናወነ ነው ከኦሮሚያ በርካታ ከኦሮሚያ አካባቢዎች ወደ ወሎ አካባቢ ያመጣ ነው ሰራዊት ከኦሮሚያ አካባቢ ከኢሉባቡር አካባቢ ከወለጋ አካባቢ ከጉጂ አካባቢ እያሰባሰበ ነው ወደ ሰሜን ወሎና ሻዋ አካባቢ ነው እየወሰዳቸው ያለው መከላከያ ብለውና ሁለት እዝ አደራጅቷል መከላከያ አንደኛው ሐራ ነው ሐራ ገበያ ነው የሚባለው ሐራ በወሎና በአማራ ክልልና በአፋር አዋሳኝ አካባቢ የሚገኘው ሐራ ሄድኳርተሩ ነው ያንደኛው 11ኛ እዝ የሚባለው ሄድኳርተሩ እዛ አድርጓል አዛዡ ሜጀር ጀነራል ዘውዱ ሰጣርገ የሚባል ባለፈው ሰራዊት ያስበላው እሱ ነው እንዳዛዥ ያደረጉት የአሰፋ ቸኮል ምክትል የነበረው የ11ኛ እዝ አዛዥ አድርጎታል ነው የሰማነው ሌላኛው እዝ ደግሞ ሰሜን እዝ የሚባለው አደርቃይ ነው ቤዝ ያደረገው አደርቃይና ደባርቅ አካባቢ ነው ቤዝ ያደረገው
ይሄ ሁለት እዝ ነው ያስቀመጠውና ይሄ አዲስ አበባ ዙሪያ ያለው መከላከያ አካባቢ መከላከያ የለቀቃቸውና የኦሮሚያ ልዩ ኃይልና ያዝ ተብሎ የተሰጠው ቦታ አለ። የኦሮሚያ ልዩ ኃይል እና ያዝ ሲባል ኦሮሚያ ልዩ ኃይል ከመያዙ በፊት ኦላ እየመጣ ቦታው እየተቆጣጠረ ነው። አስደናቂ ነው። በጣም አስደናቂ ነው። ቦታው መከላከያ ለቆ ሄደው ለኦሮሚያ ልዩ ኃይል ነው፣ ለሽመልስ አብዲሳ ሰራዊት ነው። ኦላ ደግሞ መጥቶ ቦታው ይቀርማል። የኦሮሚያ ልዩ ኃይል ደግሞ ከኦላ ጋር መቅጠም አይችልም። ምንም ፓራራል አይደለም፣ ተመጣጣኝ ፕሮፖርሽናል ምታይሆንም እና አይገጥምም። መከላከያ ካለ ብቻ ነው የሚገጥመው የኦሮሚያ ልዩ ኃይል እና አዲሱ ነገር የሰማነው የኦሮሚያ ልዩ ኃይል የመከላከያ ሬንጀር ያለበሰው ነው። አሁን ሰሞኑ የመከላከያ ሬንጀር አልብሶ